Moa, 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 love you. የእግዚአብሔር ቃል የእግዚአብሔር ሰዎች ሐዲድ ነው። በቃዴስ በርኔ ስለ አንተና ስለ እኔ የአምላክ ሰው ለሆነው ለሙሴ የተናገረውን ታውቃለህ። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ በመሃላችሁ በመገኘቴ የእግዚአብሔርንም ቃል ለማካፈል እድል በማግኘቴ በጣም ደስ ብሎኛል። ወንድማችን ዶክተር ቶማስ እግዚአብሔር እንኳን ለዚህ ያደረሰ። እኔም አምልኮውን በመካፈሌ በጣም ደስ ብሎኛል እና ዛሬ እንደተነገረኝ አንደኛ የኦርዲኔሽን ፕሮግራም አለ፣ ሁለተኛ የመጽሐፍ ምረቃም አለ እና መጽሐፍም ሰውም ወደ ገበያ ይለቀቃል ማለት ነው። ስለዚህ በጣም በዚህ ቀን ላይ በመገኘቴ በጣም ደስ ብሎኛል። ብዙ ጊዜ በእኛ በመካነ ኢየሱስ ለሰባኪ የሚሰብክበት ጥቅስ ይሰጠዋል። በዚህ ጥቅስ ላይ ስበክ ይባላል፣ ወይም በዚህ ርዕስ ላይ ስበክ ይባላል። ለኔ ምንም አልተሰጠኝም። ስለዚህ እግዚአብሔር በውስጤ ባስቀመጠው ነው ማለት ነው። ስለዚህ የመካነ ኢየሱስ ጉባኤ አይመስለኝም ሳይሆን እግዚአብሔር የተመሰገነ ይሁን። Our God is a good God. እግዚአብሔር የተባረከ ይሁን እና በእግዚአብሔር እጅግ በጣም ደስ ይለናል። ዛሬ ከእናንተ ጋር የምካፈለው እግዚአብሔር በውስጤ ያስቀመጠው ዛሬ ጠዋት ከሁለት ሴት ልጆቼ ጋር ሳጠናው የነበረውን ቃል ነው ማካፈላችሁ እና ይሄም ቃል በኢያሱ ምዕራፍ 14 ኢያሱ ምዕራፍ 14 ከቁጥር 6 እስከ 15 ያለውን ቃል ነው የምንካፈለው። ፈቃደኛና አቅምና ጤና ያላችሁ ቆመን ሲነበብ እንሰማለን። የቆምነው ለሚነበበው ለቃሉ ክብር ነው። The book of Joshua chapter 14 verse 6 through 15. የይሁዳም ሰዎች በጌልጌላ ወደ ኢያሱ ቀረቡ። ከዚያም የቄኔዛዊው የዮፍኒ ልጅ ካሌብ እንዲህ አለው፣ እግዚአብሔር በቃዴስ በርኔ ስላንተና ስለኔ የአምላክ ሰው ለሆነው ለሙሴ የተናገረውን ታውቃለህ። የእግዚአብሔር ባሪያ ሙሴ ምድሪቱን እንዲሰልል ከቃዴስ በርኔ በላከኝ ጊዜ የ40 ዓመት ሰው ነበርኩ። እኔም ትክክለኛውን ማስረጃ ይዤለት መጣሁ። አብረውኝ ወደዚያ የወጡት ወንድሞቼ ግን የሕዝቡ ልብ በፍርሃት እንዲቀልጥ አደረጉ። ሆኖም እኔ አምላኬን እግዚአብሔርን በፍጹም ልቤ ተከተልኩ። ስለዚህ ሙሴ በዛች ዕለት አምላኬን እግዚአብሔርን በፍጹም ልብ ተከትለኸዋልና እግር የረገጣት ምድር ለዘላለም ያንተና የዘር ርስት ትሆናለች ብሎ ማለልኝ። አሁንም እነሆ ልክ እግዚአብሔር እንዳለው ይህን ለሙሴ ከተናገረበት ጊዜ አንስቶ እስራኤል በምድረ በዳ ሲንከራተት እኔ 45 ዓመት በሕይወት ጠብቆ አኑሮኛል። ይኸው ዛሬ 85 ዓመት ሆነኝ። ሙሴ በላከኝ ጊዜ የነበረኝ ብርታት ዛሬም አብሮኝ አለ። ልክ እንደዚያው ጊዜ አሁንም ወደ ጦርነት ለመሄድ ኃይሉም
ብርታቱም አለኝ። አሁንም እግዚአብሔር በዚያች ዕለት ቃል የገባልኝን ይህችን ኮረብታማ አገር ስጠኝ። ኢናቃውያን በዚያ እንደነበሩና ከተሞቻቸውም ታላላቅ የተመሸጉ እንደሆኑ ያን ጊዜ አንተው ራስህ ሰምተሃል። ሆኖም ልክ እርሱ እንዳለው በእግዚአብሔር እርዳታ አሳድጄ አወጣቸዋለሁ። አሜን አትሉም? ሃሌሉያ። ከዚያም ኢያሱ የዮፍኒ ልጅ ካሌብን ባረከው፣ ኬብሮንንም ርስት አድርጎ ሰጠው። ስለዚህ ከዚያን ጊዜ ጀምሮ ኬብሮን የቄኔዛዊው የዮፍኒ ልጅ የካሌብ ርስት የሆነች የእስራኤልን አምላክ እግዚአብሔርን በፍጹም ልቡ ተከትሎታልና ኬብሮን ቀድሞ የኤናቃውያን ሁሉ ታላቅ በሆነው በአርባቅ ቂጥሪያት ስም አርባቅ ተብላ ትጠራ ነበር። ከዚያም ምድሪቱ ከጦርነት አረፈች። አሜን ነው። ማካፍላችሁ ቃል እግዚአብሔርን በሙሉ ልብ መከተል የሚል ነው። Following God with our whole heart. With our whole heart. Caleb followed God with his whole heart. እግዚአብሔርን በሙሉ ልብ መከተል። እሺ እንጸልይ። እግዚአብሔር አምላካችን ሆይ በዚህ ቀን፣ በዚህ ስፍራ፣ በዚህ ቦታ ቃልህን እንድንካፈል፣ ቃልን እንድንነጋገር በዚህ ቦታ ስለሰበሰብከን እናመሰግንሃለን። የተሰበሰብንበት ጉዳይ ዶክተር ቶማስ የተሰበሰብንበት ጉዳይ መጽሐፉ ቢሆንም ከዛ በላይ ግን የሰበሰበን አንድ አጀንዳ አለ፣ አንድ ስም አለ፣ አንድ ሰው አለ። ኢየሱስ ክርስቶስ ይባላል። በደሙ አንድ ያደረገን፣ በሞቱ ሞትን የሻረልን፣ ሃሌሉያ፣ ተዋግቶ ጦርነትን ያሸነፈልን ድል አድራጊ የሆነውን ጌታ በኢየሱስ ክርስቶስ ስም እናከብረዋለን። ኢየሱስ በመካከላችን ከፍ ከፍ በል። ኢየሱስ በመካከላችን አንተ ታይ። የነገሮች ሁሉ ምክንያት አንተ መሆንህ እንዲታወቅ በመካከላችን ተገኝ። አእምሮዬን ተቆጣጠር፣ አንደበቴን ተጠቀምበት። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንቀመጣለን። እግዚአብሔርን መከተል፣ በተለይ ደግሞ እግዚአብሔርን በሙሉ ልብ መከተል የሚያመጣውን ውጤት ከተናገርኩ በኋላ አንድ ጥያቄ አንስቼ ለዛ መልስ ሰጥቼ እቀመጣለሁ። እግዚአብሔርን በሙሉ ልብ መከተል ለካሌብ ምን አደረገለት? ለካሌብ ምን ጠቀመው? ለካሌብ ምን አተረፈለት? በመጀመሪያ ለካሌብ በሙሉ ልብ እግዚአብሔርን መከተል ያደረገለት አንዱና ዋናው ነገር በእግዚአብሔር ሕልውና ውስጥ ዘመኑን ሁሉ እንዲጨርስ ረዳው። He finished his life in the presence of God. ሲጀምር በእግዚአብሔር ሲጨርስ በእግዚአብሔር። ከአጠገቡ በርካታዎች ረግፈዋል። በምድረ በዳ 40 ዓመት ሲጓዙ በርካቶች ረግፈዋል። እሱ ግን ጨረሰ። መጨረስ ቀላል ነገር አይደለም። ትላንት ማታ ስለዚህም ቃል ማሰብ ከመጀመሪያ በፊት ከአንድ ጥቁር አሜሪካዊ ወይም አፍሪካን አሜሪካን አገልጋይ ጋራ ተገናኝተን እናወራ ነበረ እና እኔ የኖርኩበት 24 ዓመት 25 ዓመት የኖርኩበት ከተማ አትላንታ ጆርጂያ ይባላል። አትላንታ ጆርጂያ ብዙ ጊዜ የሰባኪዎች ማዕከል ይባላል። ኦር ልክ ለሙስሊሞች መካ ሴንተር እንደሆነ the Mecca of Christian preachers ይባላል። በተለይ ደግሞ the Mecca of black preachers ይላሉ። በጣም ብዙ ሰባኪ የተነሳበት ያገለገለበት ከነ ማርቲን ሉተር ኪንግ ጀምሮ ነው። ነገር ግን በጣም በርካታ አሳዛኝ ነገሮች ተከስተዋል። በአትላንታ ጆርጂያ ውስጥ ይነሳሉ፣ ይታወቃሉ፣ ይገነባሉ፣ ሂውጅ ህንፃዎች ይገነባሉ፣ ታዋቂ ነገሮች ይሆናሉ።
ከዛም በኋላ የሆነ አስደንጋጭ ስተት ይሰሩና ፍርክስክሱ ይወጣል። ፍርክስክሱ ይወጣል። መጨረስ ቀላል ነገር አይደለም። ካሌብ በሙሉ ልቤ እግዚአብሔርን ተከትያለሁ፣ 40 ዓመት በፊት የእግዚአብሔርን ሐሳብ ወደ ሙሴ አምጥቻለሁ። ያኔ ዕድሜ 40 ነበር። አሁን ዕድሜ 85 ነው። ዮርዳኖስን ተሻግረናል። መሬት መውረስ ጀምረናል። ጨርሻለሁ። በሙሉ ልብ እግዚአብሔርን ተከትያለሁ አለ። እግዚአብሔርን ተከትለን እንድንጨርስ እግዚአብሔር ይርዳን። መጨረስ is not a simple thing። የዛሬ 3 ሳምንት አንዳንዶቻችሁ ሰምታችሁ ሊሆን ይችላል። በጣም የምወደውን አባቴን በሞት አጣሁት እና አባቴ ወደ ጌታ ሲሄድ በአባቴ የቀብር ስነ ስርዓት ላይ እኔ ነኝ የሰበኩት እና በዛ ሳጥን ውስጥ አባቴን እያየው ቀናሁ። የቀናሁት ቅናት ምንድነው? አጨራረሱን ነው የቀናሁት። 65 ዓመት ጌታን ካገኘበት ጊዜ አንስቶ 65 ዓመት አንድ ቀን አፉ ሳይዘጋ ወንጌል እየሰበከ ከሚሞትበት አልጋ ላይ እንኳን ተኝቶ ወንጌል እየተናገረ በቪዲዮ ተቀድቶ ቤተክርስቲያንን ባርኮ ሀገር ባርኮ ትውልድ ባርኮ ቻው ብሎ መጽሐፍ ቅዱሱን ለባለቤቱ ለሚስቱ ለእናቴ ሰጥቶ እጇን ስሞ በሁለተኛው ቀን ወደ ጌታው ሄደ። ያን አጨራረስ ቀናውበት። መጨረስ ቀላል ነገር አይደለም። መጽሐፍ ቅዱስ ሩጫቸውን ባልጨረሱ ሰዎች ታሪክ የተሞላ ነው። ይጀምራሉ፣ መጨረስ። አጨራረሱ በታዋቂነት፣ አጨራረሱ በዝና፣ አጨራረሱ በብዙ ሀብት፣ አጨራረሱ በብዙ ተከታይ ሆኖ አይደለም። በቃ እንደጀመርን የእግዚአብሔር ልጅ ሆነን እንደጀመርን የእግዚአብሔር ልጅ ሆኖ መጨረስ ቀላል ነገር አይደለም። እግዚአብሔር በዛ ጸጋ ይርዳን። ካሌብ አንዱ አጨራረሱ he was in the presence of God። ከ40 ዓመት በፊት በእግዚአብሔር ቃል ላይ ነበር የቆመው። ከ40 ዓመት በኋላ በእግዚአብሔር ቃል ላይ ነው የቆመው። በጣም ደስ የሚለኝ ቁጥር 6 ላይ የይሁዳ ሰዎች በጌልጌላ ወደ ኢያሱ ቀረቡ። ከዚያም የቄናዛዊው የዮፍኒ ልጅ ካሌብ እንዲህ አለው፣ እግዚአብሔር ቦታውንም ያስታውሳል፣ በቃዴስ በርኔ ስለ አንተና ስለ እኔ የአምላክ ሰው ለሆነው ለሙሴ የተናገረውን ታውቃለህ። So my beginning is the word of God. He's saying my alpha is the word of God and my omega is the word of God. ክብር ለእግዚአብሔር ይሁንለት። እስቲ ደገፍ በሉና አሜን በሉዋ። በሱ ነው የምጀምረው ነው። የእግዚአብሔር ቃል የእግዚአብሔር ሰዎች ሐዲድ ነው። ያላየሁት የባቡር አይነት የለም። እኔ በዓለም ላይ በባቡር ብዙ አገር ሄጃለሁ። የቻይና ቡሌት ትሬን በሉት፣ የአውሮፓን በሉት፣ የአሜሪካን በሉት፣ የኒውዮርክን በሉት፣ የቺካጎን በሉት፣ ሁሉን አይቻለሁ። ባቡርን ባቡር የሚያደርገው ሐዲዱ ነው። ከሐዲዱ ከወጣ የፈለገው ወንበር ይኑረው፣ የፈለገው ሞተር ይኑረው፣ የፈለገው ቀለም ይኑረው፣ የፈለገው ምን ይኑረው ስታክ ያደርጋል። የእግዚአብሔርን ሰው የእግዚአብሔር ሰው የሚያደርገው የሚሄድበት ሐዲዱ ነው። ሐዲዳችን ቃሉ ነው። ሐዲዳችን ቃሉ ነው። if you depart a little bit, just a little bit from the word, then you are stuck. The rail for the train is the word. ቃሉ ነው። So ካሌብ በምንድን ነው የጀመረው? በቃሉ
የዛሬ 40 ዓመት በቃዴስ በርኔ እግዚአብሔር ስለኔና ስላንተ የተናገረውን ምን ቃል ታስታውሳለህ? So I am still on the train ማለቱ ነው። I am still on the train በትሬኑ ላይ ስላለው አሁን ያለሁበት ቦታ ኬብሮን የሚባለው is going to be mine because ሬልዌዩ ወደ ምን ያስደርሳል? ወደድንም ጠላንም ወደ ዴስቲኔሽኑ ያደርሳል። በእግዚአብሔር ቃል ላይ ካለን ከግባችን አንጨነግፍም። የእግዚአብሔር ሰው ካሌብ ዘመኑን ሁሉ በምንድነው የተከተለው ይላል? በሙሉ ልቡ። እንግሊዘኛው 3 ጊዜ wholeheartedly with undivided heart he followed God. ባልተከፋፈለ ልቡን ተከተለው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ባሪያ ሙሴ ኢያሱንና ካሌብን ያኔ ወጣት ነው እንግዲህ የ40 ዓመት ሰዎች ቢሆኑ ልኳቸው ቃል ይዘው መጥተዋል እና ይሄን ሁሉ ዘመን ተከትለውታል። ስለዚህ ዛሬ ወንድሜ ቶማስ የምትገባበት ቀንበር ሾርት ተርም ኮንትራት አይደለም። ያጭር ርቀት ሩጫም አይደለም፣ ማራቶን ነው። Ordination is like a marriage. It is a lifetime commitment. No turning back. ወደኋላ መመለስ የለም። እግዚአብሔር የተመሰገነ ይሁን። የጀመርከውን እንድትጨርስ እግዚአብሔር ይርዳ። የጀመርከውን እንድትጨርስ ደግሞ እኔ የምመኝልህ በጣም ታዋቂ አገልጋይ ሆነህ አይደለም፣ አሁን እንዳለው ጥሩ ሰው ሆነህ ነው። ቶማስ ጥሩ ሰው ነው። በጣም ጥሩ ሰው ያልሆኑ ታዋቂ አገልጋዮች አሉ። በጣም ታዋቂ ናቸው ግን ጥሩ ሰዎች አይደሉም። ጥሩ ሰው ሆኖ ብዙ ሳይታወቅ የሚያልፉ ሰዎች ደግሞ አሉ። አሁን ለምሳሌ አባቴን ታሪክ በጣም ትዝታው በውስጤ ስላለ ነው፣ ገና ወደ ጌታ ስለሄደ። በጣም ጥሩ ሰው ነው ግን በጣም ታዋቂ አይደለም። ከሞተ በኋላ ነው ታዋቂ የሆነው። አሁን ከሞት ቢነሳ ራሱ የሚገርመው ይመስለኛል። በቲቪ መውጣቱ፣ ስለሱ መወራቱ፣ በሱ ምክንያት እኔ ኢትዮጵያ ውስጥ ያለ እንግዲህ ከብዙ ዓመት በኋላ ስለተመለስኩ እኔ ለቅሶ ካልቸርም አላቅም። ለካ የለቅሶ ካልቸር እንደ ሰርግ ነው። ድግሱ አይነቱ ምኑ ቢያየው እኔ በጣም የሚገረም የሚናደድ ሁሉ ይመስለኛል። ለሱ ሲባል እኛ ቤት ብቻ እኔ አይደለሁም ያደረገው፣ እኛ ቤት ብቻ የተለያዩ ሰዎች እያመጡ 6 በሬ አረዱ። አባቴ የሚናደድ ይመስለኛል። ደግነቱ ደግሞ አባቴ ስጋም አይበላም፣ እድሜ ልኩን ስጋ አይበላም፣ ጥሬ ስጋም አይበላም። ግን እሱ ሲሞት ስጋ የሚበሉ 6 በሬ ጨረሱ። ካሌብ በሙሉ ልቡ እግዚአብሔርን መከተሉ ራሱ የተናገረው ነገር ሳይሆን 3 ጊዜ ሰዎች መሰከሩለት። እስቲ ላንብብላችሁ። ስለዚህ በዚያች ዕለት የአምላኬ እግዚአብሔርን በፍጹም ልብ ተከትለኸዋልና እግር የረገጣት ምድር ለዘላለም ያንተና የዘር ርስት ትሆናለች ብሎ ማለልኝ ይላል። ማን? ሙሴ። አንዳንድ ጊዜ ሰዎች ሌላውን ነገር በሙሉ ልባቸው እግዚአብሔርን በተከፈለ ልባቸው ይከተላሉ። ስለዚህ ህይወታቸው ይከሽፋል። በጣም they want to follow God with a divided heart and they want to follow the world with total heart. ፕራዮሪቲው የተለያየ ነው። አስቀድማችሁ
የእግዚአብሔርን መንግስት ጽድቁንም ፈልጉ የተባለው ልባችሁ እንዳይከፋፈል። ለምን? ሌላው ይከተላል። መሪውን ትታችሁ ተከታዩን አትከተሉ ነው። ዝና ተከታይ ነው፣ ሀብት ተከታይ ነው፣ ጤና ተከታይ ነው፣ ትዳር ተከታይ ነው፣ ንብረት ተከታይ ነው፣ አገልግሎት ራሱ ተከታይ ነው፣ ታዋቂነት፣ ደሞዝ ተከታይ ነው፣ ሁሉ ነገር ተከታይ ነው። እሱ ተከታይ ነው። መሪው ኢየሱስ ነው። እግዚአብሔርን ተከተሉት በሙሉ ልባችሁ፣ በሙሉ ልባችሁ እግዚአብሔርን ተከተሉት። እንደዛ ከሆነ ይላል በሙሉ ልብ እግዚአብሔርን ስለተከተልከው እንደ ሌሎቹ ነገሮችን ስላላሳደድክ እነሱ የተከተሉትን ነገር አጨዱ። ምንድነው የተከተሉት? ሀብት፣ ሽንኩርት፣ ምግብ፣ መሪነት፣ አለቅነት፣ ስልጣን፣ ያልታየ ድራማና ያልታየ ተአምር፣ ያልታየ ፖለቲካና ያልታየ ጉድ የለም። ከግብፅ ወጥተው ዮርዳኖስ እስኪደርሱ በዛ 40 ዓመት ውስጥ ያልታየ ጉድ የለም። ዛሬ ከምናያቸው ጉዶች የባሰ በሙሴ ላይ ተነስተዋል፣ በኢያሱ ላይ ተነስተዋል፣ በእግዚአብሔር ላይ ተነስተዋል። ስለ ምግብ አጉረምርመዋል፣ ስለ ርዝመቱ አጉረምርመዋል፣ ስለ ባህር አጉረምርመዋል፣ ስለ እግዚአብሔር አጉረምርመዋል፣ ስለ መሪ አጉረምርመዋል፣ ስለ እርስ በራሳቸው አጉረምርመዋል፣ ስላሉበት ኢንቫይሮንመንት አጉረምርመዋል። they have complained about everything። ያልተሰማ ነገር የለም። ነገር ግን እግዚአብሔርን ብቻ የተከተሉ ያንን ምድረ በዳ አቋረጡ። ዛሬ እንድናጉረመርም የሚያደርግ ብዙ ነገር አለ። የሚቆነጥጥ፣ የሚጎረብጥ፣ የማይመች ብዙ ነገር አለ። ነገር ግን ያንን ሁሉ ሳናይ፣ ያንን ሁሉ 40 ዓመት ሳናይ፣ ለዚህ ነው ከ45 ዓመት በኋላ ኪዳኑን ይዞ ቦታው ተገኝቶ this is mine አለ። ዋይ? የዛሬ 40 ዓመት መሐላ አለኝ። የዛሬ 40 ዓመት ቃል አለኝ። የዛሬ 40 ዓመት ኪዳን አለኝ። ስለዚህ ይሄ የኔ ነው፣ ይሄንን ስጠኝ አለው። አቤት! ኢያሱ ስለ ካሌብ ተገረመ። ሌላኛው እግዚአብሔርን በሙሉ ልብ መከተል ያለው ጥቅም ምንድነው መሰላችሁ? ኃይላችን አይደክምም። እግዚአብሔርን የሚከተሉ ኃይላቸውን አይደክሙም። ለምን? it is ከሶርሱ ጋራ ፕለግድ ሆነው ኮኔክትድ ሆነው ስለሚኖሩ። ለዚህ ነው 85 ዓመቴ ነው አለ፣ ግን ኃይሌ ዛሬም ብርቱ ነው፣ አልደከምኩም። እነዚህ ኤናቃውያንን አንተ ብቻ ስጠኝ እንጂ አሳድጄ አወጣቸዋለሁ አለ። ሃው እግዚአብሔርን የሚከተሉ በራሳቸው ኃይል አይደለም የሚሰሩት፣ በእግዚአብሔር ኃይል ነው። ጸጋው ኃይላቸው ነው። እስቲ በደንብ አሜን በሏ። ጸጋው ኃይላቸው ነው። ሉተር በ1521 in 1521 the diet of worms የሚባል በሬፎርሜሽን ሙቭመንት ጊዜ በሮም የሮማን ካቶሊክ ጳጳሳትና ሊቀ ጳጳሳት ፊት ቆመ እና ይሄ ስለ ሬፎርሜሽን፣ ስለ ወንጌል፣ ስለ ጸጋ፣ ስለ ክርስቶስ፣ ስለ እግዚአብሔር ቃል የጻፍከውን በሙሉ ከምረው ካዳሉት። he said I cannot go contrary to the word of God and contrary to conscience. Here I stand, so help me God አለ። ዚቆማለሁ እግዚአብሔር ሆይ እርዳኝ አለ። ዚቆማለሁ ምክንያቱም ከእግዚአብሔር ቃልና ከህሊና ተቃራኒ መሄድ ተገቢ አይደለምና ዚጋ እርዳኝ አለ። አባረሩት፣ አሳደዱት፣ ጠፋ፣ ሄዶ ተደበቀ። እዛ በተደበቀበት ቦታ ሰይጣን ይጨቀጭቀው ነበረ፣ ሰይጣን ያሰቃየው ነበረ፣ ሰይጣን ይዋጋው ነበረ፣ ተስፋ ሊያስቆርጠው ይወድ ነበረ። እሱ ግን ምን አለ? I am going to follow God with my whole heart። ከዛ በኋላ
የሮማን ካቶሊክ ቸርች እና የሮማን ኤምፓየር አንድ ላይ ተያይዞ ስልጣን ነበረውና ነፍሱንና ታሪኩን ከምድረ ገጽ ማጥፋት እንደሚችሉ ያውቃሉ። ሉተር ጋር ወሬው ደረሰ። ሉተር አሉት ቤተ ክርስቲያንና ቤተ መንግስት ባንተ ላይ ተያይዘው ተነስተውብሃል። ዓለም ሁሉ ባንተ ላይ ተባብሮ ዘምቶብሃል። ምን ታደርጋለህ አሉት። እንዲህ አለ፣ ዘመተ ዓለም ሁሉ በእኔ ላይ ተባብሮ? አዎ እኔም ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ተባብሬ በዓለም ሁሉ ላይ ዘምቻለሁ አለ። እግዚአብሔር የተባረከ ይሁን። ሃሌሉያ። ካሌብ ኃይሌ አሁንም ኃያል ነው አለ። ከእግዚአብሔር ጋር ያሉ አይሸነፉም፣ ያሸንፋሉ። ዘመናቸውን ሁሉ ያሸንፋሉ። ዛሬ የምትገባበት ቀንበርና ኪዳን ይሄ ነው። የማይሸነፍ ኪዳን ነው። የሚዘለቅ ኪዳን ነው። የሚዘለቅ የሚጨረስ ኪዳን ነው። እግዚአብሔር ደግሞ በዛ ጸጋውን ያበዛልሃል። ስለዚህ ዛሬ ለእናንተ ትቼላችሁ መሄድ የምፈልገው እግዚአብሔርን በሙሉ ልብ እንከተለው። በሙሉ ልብ እንከተለው። በሙሉ ልብ ደግሞ እንድንከተለው የሚረዳንን አንድና ሁለት ነገር ልንገራችሁና ልቀመጥ። እንዴት ነው በሙሉ ልብ ተከትለን ልንጨርሰው የምንችለው? ነምበር 1 how can I finish? ሩጫዬን ጨርሻለሁ አለ ጳውሎስ። how can I finish የሚለው የመጀመሪያውን ሐዲዱን ንክስ አርጋችሁ ሙጥኝ ብላችሁ ያዙት። ያ ሐዲድ ምንድነው? የእግዚአብሔር ቃል ነው። እግዚአብሔር ቃል ነው። ዛሬ የሚመረቀውን መጽሐፍ ባላነበውም ርዕሱን ወድጄዋለሁ። የንባብ ህዳሴ the renaissance of reading አይደለም? እና the renaissance of reading or the reading renaissance ይሄ ማንበብ እና የአይሁድ የጁዊሽ ሲናጎግ ወይም ደግሞ ምኩራቦች በዓለም ዙሪያ አሉ። እና እዚህ ሀገር እና እስራኤል ሀገር አይቻለሁ፣ ግን በብዛት ማቀው አሜሪካን ያለው ነው። አሜሪካን ያለው ሁለት አይነት ምኩራቦች አሉ። አንደኛው ምኩራብ እነዚህ ሪፎርምድ ሲናጎግ የሚባሉ ሞር ዘመናዊ የሆኑ ሲናጎጎች አሉ። ሌሎቹ the orthodox conservative orthodox ምኩራቦች አሉ። እና የኛ የሂብሩ አስተማሪ ይዞን ይሄድ ነበረ ለፕራክቲስ። አንድ ቅዳሜ ሄድን። ቅዳሜ ነው የሚያመልኩት እንደምታውቁ። የኦርቶዶክስ የሲናጎጉ ፕራክቲስ ገረመኝ። ጠዋት እንደ ኢትዮጵያ 2 ሰዓት 8 AM የገባን ከምሳ ሰዓት አልፎ እስከ 2 PM ድረስ አምልኮው ቀጠለ። ዝማሬ እንዳይመስላችሁ፣ ስብከት እንዳይመስላችሁ፣ ጸሎት እንዳይመስላችሁ፣ በማያቋርጥ almost for 6 hours ቃሉ ይነበብ ነበር። They were just reading and 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 reading. They just read the word of God. እና በጣም ከገረመኝ አንዱ የኛ የሂብሩ አስተማሪ ምን አለን? የሰባኪ ቃላት just ተጨማሪዎች ናቸው አለ። በጣም ኢምፖርታንት አይደሉም። It's not very important. ይቅርታ ሰባኪዎች እዚህ ጉባኤ ያላችሁ በጣም ስብከታችሁ ኢምፖርታንት የሚመስላችሁ፣ ኤክስፖዚሽናችሁ፣ ኤክስፕላኔሽናችሁ፣ አፕሊኬሽናችሁ፣ ሆምሌቲክሳችሁ፣ ሄርሜኑቲክሳችሁ፣ ዶግማቲክሶቻችሁ በጣም ኢምፖርታንት የሚመስላችሁ፣ ይቅርታ በጣም ኢምፖርታንት አይደለም። በጣም ኢምፖርታንቱ ኦሬዲ የተጻፈው ቃል ነው። ድምጽህን ከፍ አደረክ፣ ድምጽህን ዝቅ አደረክ፣ ስብከትን አረዘምክ፣ ስብከትን አሳጠርክ። አንድ ጊዜ እንዲያውም ድምጽ ከፍ ማድረግ እኔና ባለቤቴ ልናገለግል ሄደን ፊላደልፊያ የሚባል ከተማ፣ እኛ እንግዲህ መካነ ኢየሱስ የቄሶች ልብስ አለ፣ እሱን ጋውን ለመልበስ ቢሮ ነን። እስከዛ የኔ ባለቤት ቸርች ውስጥ ቁጭ ብላለች። ቸርቹ አልተጀመረም እና አንድ ነጭ ፈረንጅ ያ ቀን የቃል ንባብ ተራው የሱ ነው እና አንብቦ ደግሞ አያውቅም። he is reading for the first time in his life
ቸርች ላይ አንብቦ አያውቅም። እና ባለቤቴ ብቻዋን ነች፣ ሌላም አንድ አሮጊት አለች እና ይለማመዳል አለች። ማንበብ ይለማመዳል። ፑልፒት ላይ ቆሞ ህዝቡ እስኪመጣ ሲለማመድ አለች በቃ ጉሮሮ እስኪቀደድ ይጮሃል አለች። ሲያነብ ላብ በላብ እስኪያጠምቀው ይህን የሚያክል ፎጣ ይዞ ቆሞ እየጠረገ ያነባል። ብሎ ያነባል ድምፁን ከፍ አድርጎ። ከዛ መጣ እኛ ያለንበት ቢሮ ፓስተሩ what happened አለው። ይሄ ሁሉ ላብ ምንድነው አለው። ፕሮግራምም ሳይጀመር ሪዲንግ ፕራክቲስ እያደረኩ ነበር አለ። እንዴት አለ። ድምፄን ከፍ አድርጌ አለ። ምን ነው ይሄ ሁሉ ድምጽ ሲለው የእግዚአብሔር ፍርሃት እዛ ውስጥ እንዲገባ ነው አለ። ለማስፈራራት ነው አለ። የኛ ድምጽ ቫልዩ በጣም ትንሽ ነው። የኛ የስብከት የቃላት ድርደራ ወይም ደግሞ የንግግር ችሎታ በጣም ሊሚትድ ነው። ታቦቱ ብቻውን ዳጎንን አፍጢሙን ይደፋዋል። ሰበከው አልሰበከው፣ ጮክ አልጮክ፣ እሱ እግዚአብሔር በሰጠ ጸጋ ህዝቡን ለመርዳት የምታደርገው ነው። ኦሬዲ የተጻፈውን ካነበብከው ራሱ እንደተሳለ ሰይፍ ነው፣ እንደሚፈስ ዘይት ነው፣ እንደሚያጥብ ውሃ ነው፣ እንደሚያቃጥል እሳት ነው። ያ ነው ቃሉ። ሃሌሉያ። ስለዚህ ይነበብ የሚባለው ለዚህ ነው። that's what we need። በዚህ ዘመን የቃሉ ንባብ ከቸርቾች ውስጥ እየጠፋ ነው። እኔ ቃል አንብቤ ተዘጋጅቼ የምሰብከውን የወቀሰኝ ሰው አለ። ኋላ ቀርነህ አለኝ። ምን ነው አልኩት። ቀረኩ ማንበብ አለኝ። እሺ አልኩት። ዳይሬክትሊ ከላይ ነው የምትቀበለው አለኝ። ወደ ኋላ ቀርተሃል አለኝ። ዳይሬክት ፍሬሽ ነው የምትቀበለው አለ። ፍሬሹ ኦሬዲ ይሄ ነው። ሌላ የሚጋገር የለም፣ ሌላ የሚሰጥ የለም። ይሄንኑ አንብበው። እንደ ኢያሱና እንደ ካሌብ በሙሉ ልብ ሩጫችንን ለመጨረስ we have to stay on the rail። ሀዲዱ ላይ መቆየት አለብን። ሀዲዱ አዲስ ኪዳንና ብሉይ ኪዳን ይባላል። ዘፍጥረት ይባላል፣ ዘጸአት ይባላል፣ ዘሌዋውያን ይባላል፣ ዘሁልቁ ይባላል፣ ዘዳግም ይባላል፣ ኢያሱ ይባላል፣ መጽሐፈ ምሳሌ ይባላል፣ ዳዊት ይባላል፣ እስከ ራእይ ይሄዳል። ያንን ሀዲድ ከየስክ አንድ ቀን አንተም ትደርስና ይሄ የኔ ነው ትላለህ። አምጣ ይሄ የኔ ነው ትላለህ። ለምን? በመስመሩ ላይ ሄዳላ። ደረሰና ይሄ ተራራ የኔ ነው፣ ይሄ ቦታ የኔ ነው፣ ያለበትን በሙሉ እንደ እንጀራ እበላዋለሁ፣ እወርሰዋለሁ አለ። ሰይፍ በጄ ነው፣ መዶሻው በጄ ነው፣ እሳቱ በጄ ነው አለ። ክብር ስጡት ለመንፈስ ቅዱስ። ሃሌሉያ ሃሌሉያ። ካሌብ ጉዞውን ለመጨረስ የረዳው ቃሉ ነው። ቃሉን ውደዱት። አሁንም የአባቴን ትዝታ ላምጣ። አባቴ he was not a very famous preacher። ብዙ ሰው አያውቀው። ኢንዲቪጁዋል ነው አገልግሎቱ በብዛት ዋን ቱ ዋን ነው። እና ዋን ቱ ዋን ታች ያደረጋቸው ሰዎች ታሪኩን ይናገራሉ። ዲፕ ታች ያደርጋል ሰውን። እግዚአብሔር ያን ጸጋን የሰጠው። ግን በሱ ያወቅኩት he was the lover of the Bible። መጽሐፍ ቅዱስን ይወደዋል አይደለም፣ ያፈቅረዋል። ያነበዋል አይደለም፣ ይበላዋል። አሜሪካን ሀገር 24 ዓመት ኖረዋል። 24 ዓመት በኖረበት ጊዜ ሚኒመም ቢያንስ 10 መጽሐፍ ቅዱስ አስረጅቷል። ሁልጊዜ እኔ ኢትዮጵያ ሲሄድ ግዛልኝና ና የሚለኝ መጽሐፍ ቅዱስ ነው። በቃ ያስረጀዋል። he loves it, he devours it። እና እድሜውን ልኩን እያገለገለ የጨረሰበትን ምስጢር ሳስብ አንዱ is his relationship with the Bible, his relationship with the Word of God. He just reads the Bible። አትላንታ ጆርጂያ ያለን አንደኛ ቸርች ፓስተር ጦርነት ተነሳበት። ፓስተሩ በጣም ሞቅ ያለ ካሪዝማቲክ ፕሪቸር አልነበረም። ስለዚህ አዳዲስ የመጡ ቸርቾች ሰዎች ከኢትዮጵያም የመጡ ምናምን ከሞቅ ካለ ቸርች የመጡ አሉ። ይሄ ሰውዬ እስከመቼ ነው የኛ ፓስተር በቃ
አጉረመረሙ እና አባቴ ጋራ ተሰብስበው መጡ። ምን እናርግ ብለው ጋሽ ደስታ ምን እናርግ ስለዚህ ሰው አሉ። እንግዲህ አለ ዛሬ እግዚአብሔር የሰጠን ሰው እሱ ነው አለ አባቴ። አንዱ እግዚአብሔር አሁን የሰጠን ሰው እሱ ነው። ጥቅሙን ልንገራችሁ ግን አለ በእውነት ኤቭሪ ሰንዴይ ከማንም ቀድሞ ይመጣል፣ በር ይከፍታል፣ ቸርቹን መብራት ያበራል፣ ቁጭ ብሎ ሰው ይጠብቃል አለ። እንገባለን አለ። ስብከቱ ባይጣፍጠንም አለ ረጅም ጥቅስ ያነባል አለ። ስለዚህ ይበቃናል አለ። ያነብልናል አለ። ጥቅስ ያነብልናል አለ። የእግዚአብሔርን ቃል እናንብብ፣ ቅዱሳን መጽሐፍትን እናንብብ። And then when we read, we gain so much from it. ሁለተኛውና የመጨረሻ ሁለት ነገር እሰጣችኋለሁ ብያችኋለሁ። ሁለተኛውና የመጨረሻው የእምነት ሰው ነበረ። አንዳንድ ሰው ያነባል እንጂ አያምንም። በጣም የሚገርማችሁ ስለማያምነው አይጠቅመውም። I don't understand why. ቃሉ ይፈውሳል ይላል ግን ለመፈወስ አያምንም። ቃሉ ይቀይራል ይላል ግን እንደመቀየር አያምንም። ቃሉ ይመራል ይላል ግን ከቤቱ አይወጣም። ቃሉ ያስወርሳል ይላል ግን ምንም ነገር አይወርስም። የምናነበውን ቃል we have to believe it። ነገር ግን believe it የሚለው ራሳችንን በመግፋት ደግሞ ማመን አንችልም። የእምነትን ጸጋ እግዚአብሔር እንዲሰጠን ወደ እግዚአብሔር ደግሞ መጸለይ ያስፈልጋል። ስለዚህ አንደኛው ቃሉን መውደድ ነው። ሁለተኛው ከእግዚአብሔር ጋራ በጸሎትና በእምነት ጠንካራ ሪሌሽንሺፕ መፍጠር ነው። That's why Caleb physically 85 years old አለቀ። 85 years old ማለት በቃ almost close to the end of life። አባቴ ሲያርፍ 87 ዓመቱ ነው። እና አንድ ጊዜ ይሄን እንገራችሁና ልጨርስ። አንድ ጊዜ የገዳ ሲስተም የኦሮሞ ገዳ ሲስተም በ8 ዓመት የተከፋፈለ ነው እንደምታውቁት። 8 ዓመት የመጀመሪያው፣ ከዛ ሌላው 8 ዓመት ደበሌ ይላል፣ ሮበሌ ይላል፣ ራበዶሪ ይላል፣ ገዳ ይላል እያለ የት ይደርሳል? 80 ይደርሳል። ከ80 በኋላ ምንም የለውም። ያ ሰው ከ80 በኋላ ምንም nothing ነው። እና ይሄንን ታሪክ ቤት እያወራን ከልጆቼ ጋር እያወራን 80 ዓመት በኋላስ ምንድነው አሉኝ። nothing ይላል። በቃ ታሪኩ nothing ነው። በቃ ዝም ብሎ ነው የሚኖረው። ከዛ በኋላ መሄዱ ነው። end of life ነው። እና ለልጆቼ ነግሬያቸዋለሁና አባቴ 82ኛ ዓመት ልደቱን ያከብራል። እና ልደቱ ላይ ትንሿ ልጅ ጥያቄ ጠየቀች። አካካ አለች። ግራምፓ ማለት ነው። ግራምፓ አለች። so you are 82 አለችው። yes, that means you are nothing አለችው። አባቴም Caleb, he is 85. Humanly speaking, he is nothing. But ዛሬም ወራሽ ነው። አንተ nothing የተባልክ ሰውዬ ዛሬም ወራሽ ነህ። አንቺ nothing የተባልሽ ዛሬም ወራሽ ነሽ። እግዚአብሔር የተባረከ ይሁን። ሃሌሉያ! እግዚአብሔር የተባረከ ይሁን። ስለዚህ ዛሬ ወንድሜ ወደዚህ የአገልግሎት ቀንበር ኦሬዲ ገብተህበታል። ወደ ባሰ ኮሚትመንት ስትገባ ይዘህልን የመጣኸው የመጀመሪያው መልእክት ንባብን አንብቡ ያልከው በጣም ጥሩ ነገር ነው። እኔ ደግሞ ለህዝቡ የምመክረው የማስተላልፈው መልእክት መጽሐፍ ቅዱስን አንብቡ። በኢትዮጵያ ውስጥ መጽሐፉ ቢነበብ ታምር ይሰራል። መጽሐፍ ቅዱስን እንዳናነብ ምድሪቱን የወረረው መንፈስ የተመታ ይሁን። እስቲ በደንብ አሜን በሏ። በደንብ አሜን በሏ። መጽሐፍ ቅዱስ ይነበብ፣ ቃሉን ይብሉ። ሃሌሉያ! ካሪዝማቲክ ነገር ሆኖ ከመጽሐፍ ቅዱስ የሚያስጥል ቴዎሎጂያን ሆኖ ከመጽሐፍ ቅዱስ የሚያስጥል። እኔ ባይብል ስኩል ስማር አሜሪካን ሀገር አትላንታ ጆርጂያ የኛ ዘበኛ እንደዚህ እንደ ኤግስት አይነት የኛ ዘበኛ መጽሐፍ ቅዱስን ሸምድዶ ጨርሷል። ፒኤችዲዎችን ይጠራል። ናናና እስቲ ይላል። ምሳሌ 16:9 ምን ይላል?
ኧረ እኔ አላስታውስም። ተራራራራራራራ ሃይ እናንተ በሉ ከምሩ ዲግሪ በዲግሪ ይላል። ከምሩ ዲግሪ በዲግሪ ቃል የለበትም ውስጡ ይላል። አንብቡ፣ የእግዚአብሔርን ቃል አንብቡ፣ የእግዚአብሔርን ቃል ብሉ፣ የእግዚአብሔርን ቃል ታጠቁ። የእግዚአብሔር ቃል ሀዲዳችን ነው፣ እሳታችን ነው፣ መዶሻችን ነው፣ ሰይፋችን ነው፣ ውሃችን ነው፣ ዘይታችን ነው፣ ስልጣናችን ነው። ቃሉን አንብቡ። ሃሌሉያ! እግዚአብሔር የተባረከ ይሁን። ሃሌሉያ! ከዛም በኋላ ወደ ዴስቲኔሽናችን እንደርሳለን። ያነበባችሁትን ደግሞ እመኑ። የእግዚአብሔር ሕዝብ ቃሉን መምሰል አለበት። ቃሉን መምሰል አለበት። እግዚአብሔር ይባርክህ ቶማስ። አንተ ጥሩ አገልጋይ ብቻ ሳትሆን ጥሩ ሰው ነህ። That is what I like about Thomas. He is a good man. አገልጋይነቱ ትርፍ ነው። መጀመሪያ ጥሩ ሰው እንሁን፣ ከዛም በኋላ አገልጋይነቱ ይመጣል። You are a good man. እግዚአብሔር ይባርክህ። ባለቤትህን እግዚአብሔር ይባርክ። ቀሪ አገልግሎትህን እግዚአብሔር ይባርክ። እኛንም እንደ ካሌብ በሙሉ ልብ ተከትለን እንድንጨርስ እግዚአብሔር ይርዳን። ተባረክ። Moa.